እሌኒ የናሆም ፍቅረኛ ምንድነው ያደረገችው? የሆነ መድኃኒት ከቦርሳ ውስጥ አውጥታ ያቀያየረች ይመስለኛል። ወይንስ ደግሞ የምህሩን መድኃኒት ወሰደችባት? ጽናት አሁንም ከሶሲ ጋር ግብ ግብ ገጥማለች። ሶሲ መናገር አትችልም። የእውነት መናገር አትችልም ወይንስ ደግሞ እያስመሰለች ነው? በጣም ግራ ገብቶኛል። ምክንያቱም የኪራ እቅፍ ውስጥ ለመግባት ወይንም የኪራን እምነት ለማግኘት ይህን ነገር ለማድረግ የሞከረች ይመስለኛል። አሁን ላይ ሁሉም ቤት ውስጥ እርስ በርስ እየተፈራራ ነው ያለው ማለት ነው። ጽናትም አንዳንድ ጊዜ ታስፈራራቸዋለች፣ አንዳንድ ጊዜ ደግሞ ምስኪን ሰው ሆና ታናግራቸዋለች። ምንድነው የተፈጠረው? ጽናት ምን እንደምታረገራ ገብቷታል። አዎ ጽናት እውነቱን መናገር አለባት፣ ሌላ ሰው ጋር ሳይሰማ ራሷ ትንገረው እያላችሁ ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ፣ የኔ ውዶች፣ የኔ ወርቆች። ይሄን ቪዲዮ ከሀይታችሁ ከመጨረሳችሁ በፊት ቪዲዮውን ላይክ አድርጉት፣ ቻናሉን ደግሞ ሰብስክራይብ አድርጉ ማለት ነው ውዶቼ። ሰብስክራይብ እያደረጋችሁ አይደለም፣ ለምን እንደሆነ አላውቅም ውዶቼ። ቻናሉ እየቀዘቀዘብኝ ነው፣ አበረታቱኝ እስኪ ደግፉኝ። እና ውዶቼ እንግዲህ እንዳያችሁት ሶሲ ወደ ነኪራ ቤት መታለች። ስትገባም እንግዲህ ስንት ሶስት ወንድ እያለ ኪራ ነበር አቅፎ ያስገባት። ምክንያቱም እንግዲህ ያው እንደምታውቁት ሶሲ የምትፈልገው ይሄን ነገር ስለነበር ማለት ነው። ጽናትም እንግዲህ ጥላቴን ቤት ያስቀምጬ እየቀለብኩ ነው እያለች እንግዲህ እየተነጫነጨች ነበረ። ጨበርዬም በጣም ፈርታለች። ምክንያቱም አንቺም አፍሽን ከፍታለሁ ካልሽ ወይንም ይሄን ነገር ለኪራ እናገራለሁ ብለሽ ካልሽ የእሷ እጣ ፈንታ ነው የሚደርስሽ ብላ በጣም ነበር ስታስፈራራት የነበረው እና ጨበርዬም እንግዲህ አንገቷ ላይ ጨርቅ ጠቅልላ ነው እየሄደች ያለችው። ምክንያቱም አንገቴ ቢቆለፍስ እያለች ማለት ነው። እውነት አንዳንድ ጊዜ ፈታ ዘና ታደርገኛለች ጨበርዬ ማለት ነው። ጽናት ያደረገችው ነገር መጥፎ ነገር እንደሆነና ከኪራ ጋር እንደሚያጣላ ስለምታውቅ ከሌላ ሰው ይሰማል ብላ በጣም ፈርታለች። እንደገና ልንገረውም ስትል ደግሞ ቢጠላኝስ፣ ለምን ጨካኝ እንደዚህ ጨካኝ ሆንሽ ብሎ ቢጠላኝስ፣ ይቺ ልጅ ሙታ ቢሆንስ ብሎ ቢጠላኝስ፣ የሆነ ነገር ቢፈጠርስ እያለች በጣም ፈርታለች። ግን ቢሆንም ደግሞ ጠላትም አልጠላትም እሱ ከሌላ ቦታ ከሚሰማ ወይንም ከሌላ ሰው ከሚሰማ ወይ ከራሷ ከሶሲ ከሚሰማ ራሷ አረጋግታ የተፈጠረው ነገር ይሄ ነው። ምክንያቱም ካንተ ከስር ከስር እያለች እኔ እናንተ ለማለየት እየሞከረች ስለሆነ ቢያንስ ትንሽ ቅጣት ልስጣት፣ ትምህርት ልስጣት ብዬ ነው ነገር ያደረኩት እንጂ ሌላ ነገር አይደለም። ይቅርታ አድርግልኝ ብላ እውነቱን ብትነግረው ሌላ ቦታ ላይ ከሚሰማው በላይ አይቆጣም ብዬ አስባለሁ፣ አይቀየማትም ብዬ አስባለሁ። እና ያው ከዚህ በፊትም ጽናት ብዙ ነገር አድርጋለች፣ እሱም ብዙ ነገር አድርጓል። ይቅር ተባብለው ብዙ ነገሮችን አልፈዋል። ዛሬ ላይ ግን በሶሲ ላይ ያደረገችው ነገር በጣም ትልቅ ጥፋት እንደሆነ ስለምታውቅ በጣም ፈርታለች። እንዴት እንደምትነግረው ራሱ ግራ ነው የተጋባችው። እና ስለዚህ ምን ትላላችሁ ቤተሰቦቼ? እንደኔ ትንገረው ትላላችሁ ወይንስ ደግሞ ከሌላ ሰው ይስማ ነው የምትሉት? እኔ እንደራሴ ብትነግረው የተሻለ ነው ብዬ ነው የማስበው። አሁን ላይ እንግዲህ ያው እንደምታውቁት በተለይ ደግሞ ከምንምና ከማንም በላይ በጣም ከባድ የሆነው ነገር ምንድነው? ሶሲ እዛ ቤት መግባቷ ነው ቤተሰቦቼ። ሶሲ እዛ ቤት ገባች ማለት ደግሞ ምን ልታደርግ እንደምትችል ታውቃላችሁ። ከዚህ በፊት ብዙ ነገሮችን አድርጋለች። ከዚህ በፊት በጣም ያልተጠበቁ ነገሮችን አድርጋ በጽናትና በኪራ ህይወት ላይ ሲኦል አድርጋባቸው ነበር ህይወታቸው ማለት ነውና አሁንም ያ ነገር እንዳይመጣ ፈርቻለሁኝ። በናሆምና በሚስቱ መሀል እንግዲህ እሌኒ እየገባች ነው። ምንድነው የምትፈልገው? ለምንድነው ከናሆም ህይወት መውጣት ያልቻለችው? ለዛውም ነፍሰ ገዳዩንም ደግሞ ሰው ቀጥራ የሆነ ነገር ለማስደረግ ምህሩን የሆነ ነገር ለማስደረግ እየሞከረች ነው። ግን እኔ ናሆም ቤት ከገባሁኝ ገንዘብ ከፍለሃለሁኝ አሁን ተባበረኝ እያለችው ነበር ማለት ነው። ሰው እንዴት ነው ይሄን ያህል ጨካኝ ሊሆን የሚችለው? ቤተሰቦች የእውነት በጣም ከባድ ነው። እሌኒ የሆነ ነገር ከምህሩ ቦርሳ አውጥታ ቀይራለች። ያ መድኃኒቱን ነው የቀየረችው። ሌላ መድኃኒት ምህሩን ሊገላት የሚችል ልብ ህመሟን የሚጨምርበት ወይንም ምንድነው የወሰደችው መድኃኒቱ በቀላል እንደማይገኝ ታውቃለች። ሌላ መድኃኒት ነው የቀየረችባት ወይንስ ደግሞ ሙሉ ለሙሉ መድኃኒቱን የወሰደችባት? በጣም ለማወቅ ጓጉቻለሁ ውዶቼ። ብቻ ግን እዛ ፓርት ላይ አልገባኝም። ኦሬዲ አለቀ ማለት ነውና ተምታቶብኛል። ሶሲ ገና አሁን ጽናትንና ኪራን እስከ መጨረሻው ልታለያያቸው ትችላለች ብዬ አስቤያለሁ። ምክንያቱም ያሰበችው ነገር በጣም ከባድ ነው።